እንዴት አላችሁ የተከበራችሁ አድማጮቻችን? 433 በአራዳ ኤፍኤም 95.1 ሊቨርፑል ትኩረትን ከሚስቡ ጉዳዮች መካከል አንደኛው ነው። የመጀመሪያዎቹን 5 የሊግ ጨዋታዎች እንደዚሁም ደግሞ የመጀመሪያውን 1 የሻምፒየንስ ሊግ ጨዋታ ካሸነፈ በኋላ የበለጠ በሁሉም ውርዶች ስኬታማ ይሆናል ተብሎ ተገምቶ ነበረ። ለአራትዮሽ ዋንጫ ሁላ የገመቱት ነበሩ። ግን አሁን ይሄ እየቀዘቀዘ መጥቷል። በሻምፒየንስ ሊግ ሁለተኛው ጨዋታ የመጀመሪያውን ጨዋታ አትሌቲኮ ማድሪድን 3-2 በሆነ ውጤት ካሸነፈ በኋላ ከሜዳ ውጭ በጋላታሳራይ 1-0 በሆነ ውጤት ተሸንፏል። በፕሪሚየር ሊጉ ያለፉትን 3 ተከታታይ ጨዋታዎች በክሪስታል ፓላስ፣ በቼልሲ እና በማንቸስተር ዩናይትድ ሽንፈትን መዝግበዋል። በማንቸስተር ዩናይትድ የደረሰበት ሽንፈት ከ10 ዓመት በኋላ አንፊልድ ላይ ያስተናገደው ሽንፈት መሆኑ ጥያቄ እየተነሳበት ነው የሚገኘው። ማንቸስተር ዩናይትድ አሁን የሚገኝበት አቋም ይታወቃል። ብዙዎች ጥያቄ እያነሱ የሚገኙበት ቡድን ነው። አሰልጣኝ ሩበን አሞሪንም ከኃላፊነት ይሰናበታሉ የሚለው የብዙዎች ግምት ነበር። ግን አሰልጣኝ አርነ ስሎት በአሰልጣኝነት ዘመናቸው ለመጀመሪያ ጊዜ በ4 ተከታታይ ጨዋታዎች በሁሉም ውድድሮች ሽንፈትን መዝግበዋል። ለተጫዋቾች ዝውውር 450 ሚሊዮን ፓውንድ የከፈለ ባለፈው ዓመት ላይ ቡድን ላይ ጠንካራ ተጫዋቾችን የጨመረ ከጀርመን ከእንግሊዝ ከተለያዩ ሀገራት ተጫዋቾችን ያመጣ ነው። ይሄ ቡድን ችግሮቹን አድሬስ ያደረገ ቡድን ነው። ፍሎሪያን ቬርትስን ለፈጠራ አቅሙ፣ ከዛ ውጭ ኢጎ ኤኪቲኬን ለለቀቁት አጥቂዎች ምትክ ጀሬሚ ፍሪምፖንግን ለትሬንት አሌክዛንደር አርኖልድ ምትክ አድርጎ ያመጣ ቡድን ነው። ከዛ ውጭ ሌሎች ተጫዋቾችንም እንደዚሁ በተመሳሳይ ያስፈርሟል። የሊጉን ውዱ ፈራሚ አሌክዛንደር ኢዛክን የግሉ አድርጓል። አሁን ግን አሰልጣኙ ላይ ጥያቄ እየተነሳ ይገኛል። ሳላ በዚህ ውድድር ዘመን ከ10 ጨዋታዎች በኋላ 3 ጎሎችን ያስቆጠረው ባለፈው ዓመት የሊጉ ከፍተኛ ኮከብ ጎል አግቢ እንደነበር ይታወቃል። ከ38 የሊግ ጨዋታዎች በኋላ ባለፈው ዓመት 29 ጎሎችን ነበር ያስቆጠረው። ዘንድሮ በጥሩ አቋሙ ላይ አይገኝም። ከዚህ ቀደም የምናውቀውን ሳላ አይደለም አሁን እየተመለከተን ያለ ነው። እድሜው 33 ደርሷል። በ2017 ሊቨርፑልን ከተቀላቀለ በኋላ እጅግ በጣም ጥሩ ጊዜያትን ያሳለፈ ተጫዋች ነው። ሁሉንም ዋንጫዎች አሳክቷል። አሁን ግን አዲስ ኮንትራት ቢፈራርምም ግን ደግሞ የመጨረሻው ኮንትራት እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። የሜዳ ላይ ብቃቱም ጥያቄ እየተነሳበት ይገኛል። ካለፈው ዓመት ጋር ሲነጻጸር ቡድኑም ሳላም ጥሩ ጊዜ እያሳለፉ እንዳልሆነ ሁሉም የሚስማማበት ነው። ዘንድሮ ሊቨርፑል የሊጉን ዋንጫ ያነሳል ለ21ኛ ጊዜ የሚለው የብዙዎች ግምት ነበር። በሁለት ምክንያት፣ አንድም ካለው ብቃት አንጻር፣ በሌላ በኩል ደግሞ ሪከርዱን ለማሻሻል እንደዚሁም ደግሞ የዲየጎ ጆታ ህልፈት፣ እነኚህ ነገሮች በሙሉ ለሊቨርፑል የቅድሚያ ግምት እንዲሰጡ ያደረጉ ነበሩ። ግን አልሆነም። ሊቨርፑልና 2025-26 የውድድር ዘመን ሚሊሻ ማርክ እንግዲህ አንደኛው ለማገገም ተስማሚ የሆነ ጨዋታ ይመስለኛል የዛሬ ምሽት ጨዋታው የሊቨርፑል በሻምፒየንስ ሊግ የሚያደርገው ኢንትራክ ፍራንክፈርት። ምክንያቱም የበለጠ ከኋላ ብዙ ጎል የሚቆጠርበት የሚያፈስ ቡድን ነው የኢንትራክ ፍራንክፈርት። 27 ጎሎች በ9 ጨዋታ ማርክ በ7 የቡንደስሊጋ እና በ2 የሻምፒየንስ ሊግ ጨዋታ በአጠቃላይ 27 ጎሎች ተቆጥረውበታል። ይሄ የአንድ የሲዝን ጎል ነው የሚመስለው። በፍጹም የ9 ጨዋታ ቁጥር አይመስልም እና ይህን ደካማ መከላከል ነው የሚገጥሙት። ስለዚህ እድሎች ይኖሯቸዋል። ግን በሊቨርፑል ማርክ ብዙ አርንስሎ የሚፈተኑባቸው አይነት ውሳኔዎችን ማሳለፍ የሚገደዱበት ሰዓት ላይ የደረሱ ይመስላሉ። አንደኛው ቅድም ያነሳው የመሐመድ ሳላ ጉዳይ ጀምረዋል። በማንቸስተር ዩናይትድ ጨዋታ ላይ ኦልሞስት ጨዋታው አልቋል ማለት ምናልባት በጨዋታው ሂደት በተደጋጋሚ ጊዜ ስናነሳ ነበር ስለ ተጫዋቹ ጥራት፣ ስለ ሌጀንድነቱ። እንግዲህ ሜዳ ላይ አሰልጣኞች የበለጠ ድፍረት የሚያጡባቸው አይነት ተጫዋቾች በሌላ ምክንያት ሳይሆን ሜዳ ላይ መቆየታቸው ምናልባት አንድን ነገር ወደ ጎልነት መቀየር ይችላሉ የሚል ያለፈው የተጫዋቾቹ ጥራት ታሪክ ተጽዕኖ አሰልጣኞች ላይ እየፈጠረ እንደዚህ አይነት የመሐመድ ሳላ አይነት ትልቅ ኳሊቲ እና ልምድ ያላቸውን ተጫዋቾች የመታገስ ጉዳይ ካልሆነ በስተቀር ያን ያክል ሰዓት የሚያቆይ ምክንያት ነበረው ወይ መሐመድ ሳላ የሚለውን ነገር ከፈተሽ ምንም ምክንያት አይታይም በዛ ጨዋታ። ምናልባት ለንጽጽር የሚበቁ ተጫዋቾች ሆነው ሳይሆን ግን
ፍሪምፖንግ ከገባ በኋላ መሐመድ ሳላን ተክቶ በጣም ጥቂት ደቂቃ ሜዳ ላይ ቆዩ፣ ግን በሙሉ የነካቸው ኳሶች አደገኛ ኳሶች ማርክ በሙሉ ሴንተር የሚያደርጋቸው ኳሶች ምናልባት አርሰናል ሊቨርፑልን ወደ ጨዋታው መመለስ የሚችል ንጹህ የጎል ዕድል ለኮዲ ጋክፖ በግንባር ገጭቶ ሳይጠቀምበት የቀረው ኳስ አደገኛ ኳሶች ፍሪምፖንግ ሲያደርግ ተመልክተናል። ስለዚህ እንደዚህ አይነት ተጫዋቾች ካለ እና በዝውውር ለዚህ ቦታ ብለህ ካመጣቸው በየትኛው ሰዓት ነው የምትጠቀማቸው የሚል ጥያቄዎች እንዲነሱ ምክንያት የሚሆን ይመስላል። ከኮኖር ብራድሊ ቀድመው ለምን በቋሚነት አላስጀመሩም የሚያስብል አይነት የሜዳ ላይ እንቅስቃሴ ነው ሆላንድ ተጫዋች ያደረገው። ቀጥታ መሐመድ ሳላ ቦታ ላይ ነው ተከታ ያስገቡት። ተጫዋቹ በዛ መስመር በሶስቱ ሚና መጫወት ይችላል ማለት በባክ ስሪ ለመጫወት ሲፈልጉ ጥሩ ዊንግ ባክ የቀኝ ዊንግ ባክ ሆኖ የሚያስችል በሊቨርኩዘን ይሄን ብዙ ጨዋታዎች ላይ ተመልክተናል። በብቃት መሸፈን የሚችል ተጫዋች ነው። በባክ ፎር መጫወት ስትፈልግ ፉል ባክ ሆኖ መጫወት የመስመር ተከላካይ ሆኖ መጫወት የሚያስችል ብራድሊ ቅድም ያነሳው ብራድሊ የሚጫወትበትን የሜዳ ክፍል ሸፍኖ መጫወት የሚያስችል ትልቅ ኳሊቲ ያለው ተጫዋች ነው። በ4-3-3 ስትጫወት የቀኝ መስመር አጥቂ ሆኖ መሐመድ ሳላ የሚጫወትበት ቦታ ላይ መጫወት የሚያስችል ትልቅ ኳሊቲ ያለው ተጫዋች ነው። ሳላ በአፍሪካ ዋንጫ ላይ ሲሳተፍ አሰልጣኝ አርነ ስሎት ይህንን ተጫዋች ይጠቀማሉ ተብሎ ይጠበቃል። እዛ ቦታ ላይ ሌላ አማራጭ ያላቸው አይመስልም። ቀጥታ በዛ ጨዋታ ለጥቂቱ ደቂቃም ቢሆን እድል የሰጡት የመሐመድ ሳላ የፊት አጥቂ የቀኝ መስመር አጥቂ ሆኖ እንዲጫወት የሰጡት ኃላፊነት ነው። ማርክ 1-1 በጣም ሲያስቸግራቸው ነበረ የማንቸስተር ዩናይትድን መከላከል። አደገኛ ኳሶችን ሴንተር ሲያደርግ ተመልክተናል። ስለዚህ የመሐመድ ሳላ ጥሩ ጊዜ ላይማ መሐመድ ሳላን ተጠባባቂ አድርጎ መጫወት የሚችል ተጫዋች ዓለም ላይ የለም ማለት የመሐመድ ሳላ ጥሩ ጊዜ ላይ ጥሩ ባልሆነባቸው ጨዋታዎች ላይ ግን እንደዚህ በዝውውር ዋጋ ከፍለህ ያመጣቸውን ተጫዋቾች ማትጠቀም ከሆነ መምጣታቸው ጥቅሙ ምንድነው የሚል ጥያቄ እንዲነሳ ምክንያት የሚሆን ይመስላልና ጥያቄ የበለጠ ብዙ ጥያቄ እንዲነሳባቸው የሚያደርግ ወቅት ላይ ያሉ ይመስላሉ። አንደኛው ቅድም ያነሳሁት የመሐመድ ሳላ ጉዳይ ነው። ሁለተኛው የአሌክሳንደር አይዛክ ጉዳይ ነው። ለዚህም ልክ እንደ ፍሪምፖንግ ኢኪቲኬ ተቀይሮ ከገባ በኋላ በዛ ጥቂት ደቂቃ አሌክሳንደር አይዛክ በዛ ሁሉ ደቂቃ ያልነበረውን አደገኝነት ከኢኪቲኬ ተመልክተናል። ማርክ ተጫዋቾቹን እያነጻጸረን እንዳልሆነ አድማጮች ይረዳሉ የሚል እምነት አለኝ። አሌክሳንደር አይዛክ ከኢኪቲኬ ከፍ ያለ ተጫዋች ነው። በፕሪሚየር ሊግ ብዙ ጎል ያስቆጠረ። መሐመድ ሳላ በብዙ ርቀት ከፍሪምፖንግ የተሻለ ተጫዋች ነው። ግን ሜዳ ላይ ምንም ፕሮዳክት ማድረግ ካልቻሉ፣ ሜዳ ላይ ምንም መስጠት ካልቻሉ፣ ተክተው መጫወት የሚችሉ ተጫዋቾች ተጠባባቂ ወንበር ላይ ካለ አሰልጣኙ ጊዜውን የጠበቀ ውሳኔ መወሰን ያስፈልጋቸዋል የሚሉ ጥያቄዎች በሊቨርፑልና በአርነ ስሎት በኩል ብዙ እየተነሳ ያለበት ወቅት ነው። ማርክ ሌላው የተከላካዮቹ ስለ ተከላካይ ብዙ እየተነሳ ያለው በዝውውር ስላለመሳተፉ ነው። ማርክ ያሉትስ ተጫዋቾች ወቅት ያቋም ምን ይመስላል የሚለው ግን መታየት መቻል ያለበት ይመስለኛል። መጠነኛ ያቋም መውረድ፣ አንዳቸው በሆነ ጨዋታ ጥሩ ሲሆኑ አንዳቸው የመውረድ ባለፉት ተከታታይ ጨዋታ ቨርጂል ቫን ዳይክ በጣም ጥሩ በተጫወተባቸው ጨዋታዎች ኢብራሂማ ኮናቴ በተለይ በትኩረት ማጣት ብዙ ሲተች የነበረ ተጫዋች ነው። ትኩረቱን አጥቷል፣ የበለጠ ልብ ወደ ማድሪድ ሸፍቷል አይነት ብዙ አስተያየቶች ሲሰጡ እንደነበር ይታወሳል። በማንቸስተር ዩናይትድ ጨዋታ ደግሞ የቨርጂል ቫን ዳይክ ያቋም መውረድ በተለይ ለመጀመሪያው ጎል መቆጠር የነበረው የመጀመሪያው ጎል ሲቆጠር ጨዋታውን ያነበበበት መንገድ እንግዲህ የቨርጂል ቫን ዳይክ አንደኛው ትልቁ ኳሊቲ የጨዋታ አረዳዱ ነው። ማርክ ጌም የሚያነብበት ኳሊቲ ለመጀመሪያው ኳስ ጓደኛው በትክክለኛ ቦታ 6 ቁጥሩ ማካሊስተር ትክክለኛ ቦታ ላይ ተገኝቷል። 1-1 ከብሪያን ኤምቤሞ ጋር ለአየር ላይ ኳስ ተነስቷል። የቨርጂል ቫን ዳይክ ተጨማሪ ሰው መሆን ጥቅሙ የበለጠ ለማንቸስተር ዩናይትድ ጠቃሚ እንዲሆን ያደረገው እሱ ስፔስ ለቆ እንዲመጣ ተገዷል በዚህ ውሳኔ። ከዛ በኋላ መሬት ላይ ወድቀው የነበሩትን ሰዎች ማድረግ ማስታወስ አስፈላጊ ይመስለኛል። ብሪያን ኤምቤሞ መሬት ወድቋል፣ ማካሊስተር መሬት ወድቋል። ቨርጂል ቫን ዳይክ በእንቅስቃሴው ሜዳ ላይ ቆሞ ከምትመለከተው በዚህ ትግል ውስጥ ሜዳ ላይ ቆሞ የምትመለከተው ተጫዋች ቨርጂል ቫን ዳይክ ነው። የወደቀው ብሪያን ኤምቤሞ ነው
ከሱ ፈጥኖ እሱ የተወ ቦታ ላይ ተገኝቶ ጎሉን ያስቆጠረው አካላዊም አእምሮአዊም ዝግጅቱ ላይ ለጨዋታው የነበረው ትኩረት ላይ ጥያቄዎች ተነስተዋል። በዛ ጨዋታ የተለያዩ ጨዋታዎች ላይ እንደዚህ አይነት ኢንዲቪጁዋል ስህተቶች ከሁለቱም የመሃል ተከላካዮች እየተመለከትን ያለነው የመስመር ተከላካዮቹ ላይ ያለውን ብራድሊ ዶሚኒክ ሶቦስ ላይ ገና አለዩ ማን ነው በቋሚ አሰላለፍ በተከታታይ ጨዋታ የሚጠቀሙት ቤርገን ክሎፕ ቡድን ውስጥ ማርክ ላይንአፑን የትኛውም ሊቨርፑልን የሚከታተል ሰው ባክ ፎሩ ነው ወጣ ቢባል ያለ ጥርጥር ጉዳት ከሌለ ረፍት መስጠት ካልፈለጉ ታወቃል ትሬንት አሌክሳንደር-አርኖልድ ሮበርትሰን ሁለቱ መስመር ተከላካዮች አሁን ገና አለዩ የበለጠ ዶሚኒክ ሶቦስ ላይ መጠቀም ፍላጎት ያለ ይመስላል። ፍሬምፖንግን በ45 ሚሊዮን ፓውንድ ከመጣ በኋላ ያለ ቦታ ሌላ ተጫዋች ማሰለፍ ብዙም ሊገባኝ አልቻለም። ምክንያታቸው ምንድን ነው? እርግጥ አይደለም ትንሽ ግራ ያጋባል። ብዙ ውሳኔዎች ላይ ማርክ ጥርጣሬዎች ተነስተው እኔ ከአቅማቸው በላይ የሆነ ይመስለኛል። ሊቨርፑልም ስኳዱ የበለጠ ጥያቄዎች እየተነሱባቸው ነው ያሉት። ኬርኬዝ ላይ ጥያቄዎች እየተነሱ ነው ማርክ ኬርኬዝን የበለጠ በተደጋጋሚ ድል እየሰጡት ነው። እዛ ቦታ ላይ ግን ሮበርትሰን ያለበት ቡድን መሆኑ መረሳት የለበትም። ትልቅ ልምድ ያለው ለቡድኑ ስኬታማነት ሁሉን ነገር የሰጠ ተጫዋች ተጠባቂ ወንበር ላይ አለና በጨዋታ ውስጥ ኬርኬዝ ጥሩ ባልተንቀሳቀሰበት ጨዋታም ሆነ በሌሎች ጨዋታዎች ሮበርትሰን ምርጫቸው ሲሆን ብዙ እየተመለከተን አይደለም። ይህም በራሱ ሌላ ጥያቄ የሚያስነሳ ጉዳይ ነውና ብዙ ችግሮች ከአርነ ስሎት ላይ እየተነሱ ነው ያሉት። ሌላው ጨዋታ ላይ ይሄ ኢንጌም ማኔጅመንት እንግዲህ ያለፈው የውድድር ዘመን ስኬታቸው ማርክ ብዙ ጨዋታ ውስጥ ፈተናዎች፣ ተለዋዋጭነት የሚፈልጉ ችግሮች አይነበሩበት አይደለም የሊቨርፑል ሲዝን። ይሄኛው ሲዝን ግን የበለጠ ጨዋታ ውስጥ አክቲቭ መሆን የሚፈልግ ሲዝን ሆኖባቸዋል። ከመጡ ተጫዋቾችም አንጻር የመጡት ደግሞ ክላስ ያላቸው የስኳድ ተጫዋቾች ሳይሆኑ በቀጥታ በቋሚ 11 የሚገቡ ናቸው። ጥራታቸውም ከወጣባቸውም ዋጋ አንጻር በትክክል የተጫዋቾቹ የስብስቡ ጥራት፣ ከዛ ባሻገር ደግሞ የጨዋታዎቹ ባህሪ ማርክ የገጠማቸው የጨዋታዎች ባህሪ 2 ጎል አስቆጥረው 2 ጎል ተቆጥሮባቸው ሌላ አእምሯዊ ፈተና፣ ሌላ ምላሽ መስጠት ለገጠማቸው ችግር፣ ከዛ ጎል ተቆጥሮባቸው እንደገና ምላሽ መስጠት፣ ከዛ በምን አይነት መልኩ ነው ሁለተኛ ጎል ማስቆጠር ያለበት ቡድኑ አንደኛውን ጎል ካገኘ በኋላ ተመሳሳይ አይነት ችግር ገጥሞታል። በክሪስታል ፓላስ ኤዲ ኒኪታ ጎል ሲያስቆጥር፣ በቼልሲ ዊሊያም ስቴቫው ብራዚላዊ ወጣት ተጫዋች ጎል ሲያስቆጥር ምላሽ ሰጥቶ በሆነች ደቂቃ ልዩነት እኔ ተቆጠረባቸው። በማንቸስተር ዩናይትድ ምናልባት የደቂቃው ጋፕ የሚቀረው ደቂቃ ጋፕ ልዩነት ይኖረዋል። 83 ማገገሚያ ሰዓት ነበራቸው። 83ኛው ደቂቃ ላይ ነው ሃሪ ማግዌር ያስቆጠረው የሚለው ነገር ይነሳ ይሆናል እንጂ ጎል አስቆጠሩ። ከዛ በኋላ ደቂቃዎች ስለነበሩ ሁለቱ ጨዋታዎች ምናልባት የበለጠ እንደገና መነሳት በማይችሉበት ሰዓት ላይ ጨዋታውን ኮንትሮል አድርገው ምላሽ መስጠት ማሰብ የማይችሉበት ከመሆኑ ጋር በተያዘ የ3 ነጥብ ፍላጎታቸው ስፔስ እንዲተው አስገድዷቸው ጎል ተቆጥሮባቸው፣ በማንቸስተር ዩናይትድ ጨዋታ ግን ጎሉን ካገኙ በኋላ የበለጠ መረጋጋት ደቂቃዎች ስለነበሯቸው ድል ነበረ። ተመሳሳይ አይነት ፈተና እየገጠማቸው ነው ያለውና ለዛ የበለጠ ኢንጌም ማኔጅመንት ላይ ጥያቄዎች እየተነሱባቸው ነው ያሉት። ተመሳሳይ መፍትሄ ነው የሚሰጡት ለሁሉም ችግር። ማካሊስተር ወይ ተቀይሮ ይገባል ወይ ተቀይሮ ይወጣል። ፍሎሪያን ቪትስ ወይ ጨዋታ ይጀምራል ወይ ተቀይሮ ይገባል። ሁጎ ኤኪቲኬ ወይ ጨዋታ ይጀምራል ተቀይሮ ይወጣል። ተመሳሳይ አይነት መፍትሄዎችና ታክቲካሊ ተለዋዋጭ ያለ መሆን ብዙ ጥያቄዎች እያስነሳባቸው ነው ያለው። ማርክ ምናልባት በሊቨርፑል በእንግሊዝ ያለ አንድ የሊቨርፑል ትልቅ ደጋፊ በደንብ ብዙ ፎሎወር ያለው ብዙ ተከታዮች ያሉት የሊቨርፑል ደጋፊ ከጨዋታው በፊት ማን እንደሚሰለፍ ማን ተቀይሮ እንደሚወጣ ማን ተቀይሮ እንደሚገባ ስንተኛው ደቂቃ ላይ ይህን እንደሚያደርጉ ከጨዋታው በፊት የራሱን ግምት አስቀምጦ ነበርና ምናልባት የጥቂት ደቂቃ ልዩነት ቅያሪው ላይ ሰዎቹ ልዩነት የላቸው፣ አሰላለፉ ላይም ቅያሪው ላይ የሰዎቹ ልዩነት የለም። ደቂቃው ላይ ግን የ5 ደቂቃ አካይ ልዩነት ቀድመዋል አርነ ስሎት እሱ ካለው ደቂቃ
ቀድሞ አድርገውታልና ብዙ ተገማች በደጋፊዎች ሁሉ የሚገመት መፍትሄዎች የሚሰጡ አሰልጣኝ ሆነዋል የሚል ነገር እየተነሳባቸው ነው ያለው። ከ8 ሳምንት ጨዋታዎች በኋላ 8 ሳምንት ብዙ ነው ማለት ተገማችነቱ ከ8 ሳምንት በኋላ መሆኑ እጅግ በጣም አስገራሚ ነው። ምናልባት ከ15 እስከ 20 ወይ እስከ 25 ድረስ ሆኖ ያ ደጋፊ ያንን ቢገምት ብዙ ላይ ገርም ይችላል። ከ8 ሳምንታት በኋላ ግን በጣም አሰልጣኙ እንግዲህ ምን ያህል ጊዜ ይቆያሉ እርግጠኛ መሆን አይቻልም። ቀጣዮቹ ጨዋታዎች ደግሞ ጠንካሮች ናቸው። እንግዲህ ከኤንትራ ፍራንክፈርት ጋር ጨዋታቸውን አከናውነዋል። ከዛ በኋላ ብሬንትፎርድ ቀጣይ ተጋጣሚያቸው ነው። አርብ ምሽት 4 ሰዓት ላይ ቅዳሜ ምሽት 4 ሰዓት ላይ የሚከናወን ጨዋታ ነው። ከዛ በኋላ በቀጣዩ ሳምንት ረቡዕ በካራባኦ ካፕ ከክሪስታል ፓላስ ጋር አንፊልድ ላይ ይጫወታሉ። 4 ሰዓት ከ45 ላይ የሚከናወን ጨዋታ ነው። አስቶን ቪላ ቀጣይ ተጋጣሚያቸው ነው። ይህም አንፊልድ ላይ ነው። ሪያል ማድሪድ በሻምፒየንስ ሊግ፣ ከዛ በኋላ ከማንቸስተር ሲቲ ኢታሃር ላይ፣ ከዛ ኖቲንጋም ፎረስት፣ ቀጥሎ ፒኤስቪ፣ ዌስትሃም ዩናይትድ እያለ ዝርዝሩ ይቀጥላል። ጠንካራ ጨዋታ ነው የሚገጥማቸው። አንዳንድ ቁጥራዊ መረጃዎች ትኩረትን ይስባሉ። ባለፈው ዓመት የሊጉን ዋንጫ ሲያነሳ ይህ ቡድን ከመጀመሪያዎቹ 8 ጨዋታዎች በኋላ የተቆጠረበት 3 ጎል ብቻ ነው። ልክ አሁን አርሰናል እንዳስተናገደ የጎል መጠን ዘንድሮ 11 ጎል ተቆጥሯል። 3-11 የ8 ጎል ልዩነት። በቆመ ኳስ አምና ከመጀመሪያዎቹ 8 ጨዋታዎች አንድም ጎል አልተቆጠረበትም። ዘንድሮ 5 ጎል ተቆጥሮበታል። የመጨረሻው የሃሪ ማጉዌር ነው። ክሊንሺት ከመጀመሪያዎቹ 8 ጨዋታዎች ባለፈው ዓመት በ5ቱ ጨዋታዎች ጎል አልተቆጠረበትም። ዘንድሮ ጎል ያላስተናገደው በ2 ጨዋታ ብቻ ነው። በርሌን እና አርሰናልን 1-0 ባሸነፈበት ጨዋታ። ኢላማን የጠበቀ የጎል ማግባት ሙከራ ባለፈው ዓመት ከመጀመሪያዎቹ 8 ጨዋታዎች 25፣ ዘንድሮ 26 የጎል ማግባት ሙከራዎችን አድርጓል። በግብ ጠባቂ ደረጃ ከተደረጉ የጎል ማግባት ሙከራዎች አምና 88.5 በመቶውን አድኗል። ግብ ጠባቂው አሊሰን ቤከር አሁን ማማርዳሽቪሊን ያለው ባለፉት ጥቂት ጨዋታዎች። ዘንድሮ ሊቨርፑል ከተደረገበት የጎል ማግባት ሙከራዎች ማዳን የቻለው ወይም ግብ ጠባቂዎቹ ጎል እንዳይቆጠርባቸው ማድረግ የቻሉት 57.7 በመቶ ነው። 88.5 57.7% ልዩነቱ እጅግ በጣም ሰፊ ነው። ሌሎች የመሐመድ ሳላ ቁጥራዊ መረጃዎች ትኩረትን ይስባሉ። አምና በፍጹም ቅጣት ምት ክልል ውስጥ በአማካይ 10 ጊዜ ኳስ ይነካ ነበር። ዘንድሮ ያ ቁጥር ወደ 6 ዝቅ ብሏል። ከዛ ውጪ አምና 1.5 ኢላማን የጠበቀ የጎል ማግባት ሙከራ፣ ዘንድሮ 1። ከዛ ውጪ ጎሎች አምና በአማካይ 0.68 ያስቆጠር ነበር። ዘንድሮ 0.29 እንደወረደ ማሳያ ነው። የአሌክዛንደር ኢዛክ እና የሁጎ ኢኪቲኬ ጉዳይ ሚሊሻ ትኩረትን ይስባል። ኢዛክ ዘንድሮ 7 ጨዋታ ነው ያከናወነው። ኢኪቲኬ 11 ጨዋታ፣ ጎል 1-5፣ ኢዛክ 1፣ ኢኪቲኬ 5፣ አሲስት 1-1 ናቸው። አጠቃላይ ጎል ማግባት ሙከራዎች አሌክዛንደር ኢዛክ 11፣ ኢኪቲኬ 23። ኢላማን የጠበቀ የጎል ማግባት ሙከራ ኢዛክ 5፣ ኢኪቲኬ 7። የጎል ማግባት እድሎችን በመፍጠር አሌክዛንደር ኢዛክ 3፣ ኢኪቲኬ 4። አንደኛው ችግር እየፈጠረ ያለው ጉዳይ የአሌክዛንደር ኢዛክ ይመስለኛል። ከወጣበት ዋጋ አንጻር በታዋቂ ወንበር ላይ ለማስቀመጥ አልደፈሩም። አሁን ካለውና ከሚታየው አንጻር ምናልባት የሚመከረው አይዛክን ከታዋቂ ወንበር ላይ አስነስቶ ኢኪቲኬን ደግሞ በቋሚነት ማስጀመር ይመስላል። ምንም ጥርጥር የለውም። ማርክ ይህንን አግበል ላሆር ምናልባት የአስቶን ቪላ የቀድሞ ተጫዋች አጥቂ ማርክ የፍሎሪያን ቪትስ ላይ በራሳቸው ባርነ ስሎ ላይ የሰጠው አስተያየት አለ። አሰልጣኞች በውድ ዋጋ በነሱ ፍላጎት በውድ ዋጋ ያመጡትን ተጫዋች ተጠባባቂ ማድረግ ብዙ ፍላጎት የላቸውም የሚል አስተያየት ሰጥተዋል። ከአሌክሳንደር አይዛክ ጋር ተያይዞ ተመሳሳይ አስተያየት ነው ያለኝ እኔ ማርክ። ምናልባት የወጣበት ዋጋ እና የተጫዋቹን ኳሊቲ ሁሉም ሰው የሚረዳው ከመሆኑ ጋር በተያያዘ አሰልጣኙን እየፈተናቸው ያለ ይመስላል። ግን ከዛ ይልቅ የቡድኑ ውጤት መቅደም አለበት የሚል እምነት ነው ያለኝ። አሌክሳንደር አይዛክ መምጣቱ የሚቀር አይመስለኝም እኔ ማርክ ወደ ኳሊቲው። ምክንያቱም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። የሞቢሊቲ ችግር የለበትም። የተነሳሽነት ጥያቄ የለበትም። ብዙ ፍራስትሬት የሚያደርግ አይነት ተጫዋችም አይመስልም። የሆነ ሪትሙን ሲያገኘው አደገኝነቱ መመለሱ የሚቀር አይመስለኝም። ግን ያስኪገኝ ድረስ ቡድኑ ነጥብ መጣል አለበት ወይ የሚለው ነገር የበለጠ
ትኩረት የሚሰጥ ይመስለኛል። ማርክ የአሌክሳንደር አይዛክ ወደ አቋሙ መመለስ ነው የሚያሳስበው ወይንስ የሊቨርፑል ነጥብ መሰብሰብ ነው የሚያሳስበው የሚለው ነገር መመዘን አለበት ብዬ አስባለሁ። ምክንያቱም ሪትሙን ያገኘው ኡጎ ኤኪቲኬ ያለ ቡድኑ ላይ አግኝቶታል። ጎል እያስቆጠረ ነው። አሁን ባነሳውም የሁለቱ ተጫዋቾች ቁጥር ጎሎች እያስቆጠረ ነው። ብዙ ሙከራዎች እያደረገ ነው። ከኳስ ጋር የተዋሃደ ይመስላል። ከአማካዮቹ ጋር ከግራና ከቀኝ ካሉት የአጥቂዎች ጋር ኬሚስትሪው መጥቷል። ስለዚህ የመጣውን ነገር እያፈረስክ አዲስ ኬሚስትሪ መፈለግ ቡድኑን ተጠቃሚ የሚያደርገው አይመስለኝም። ማርክ ያንን የመጣውን የበለጠ ሪትሙን ያገኘውን ተጫዋች እየተጠቀምክ ሁለተኛውና ሌላ ጥራት ያለውን ተጫዋች በጨዋታ መካከል እድል እየሰጠ ማገዝ፣ እሱ የበለጠ ሪትሙን እንዲያገኝ ማገዝ የተሻለው አማራጭ ነው የሚል እምነት ነው ያለኝ። በማንቸስተር ዩናይትድ ጨዋታ ተቀይሮ ከገባ በኋላ ማርክ አደገኛ ሙከራዎችን ሲያደርግ ነበር። እንቅስቃሴው በጣም ጥሩ ነበር። ተቾቹ በጣም ኃይለኛ ነበር። ይህንን ተጫዋች ተጠባባቂ ማድረግ ሊቨርፑልን አብዝቶ እየጎዳው ያለ ይመስላልና ጨዋታዎችን ኢኪቲኬ እየጀመረ ከተጠባባቂ ወንበር እየተነሳ ሌላኛው አሌክሳንደር አይዛክ ወደ አቋሙ እንዲመጣ ማገዝ የበለጠ ጥሩ ውሳኔ ነው የሚል እምነት አለኝ። በጣም ጥሩ ያልሆነ ክረምትን ያሳልፈው ማርክ አሌክሳንደር አይዛክ ያልተረጋጋ የሚዲያው የትኩረት ዋና ማዕከል ከልምምድ ውጪ ምናልባት በግሉ ዝግጅት ማድረጉ የሚቀር አይደለም የትኛውም የአውሮፓ ተጫዋች እንደሚያደርገው፣ ግን ያ ብቻ በቂ አይደለም። ከዛ ደግሞ አእምሯዊ ጉዳይ ደግሞ አለ። ያንን በኒውካስል ደጋፊዎች ቢሰነዘረው ነገር ማስፈራሪያው ዝውውሩ ወዴት ሊሄድ እንደሚችል የበለጠ ፈተናዎች እየበዙ መምጣት እዛው ይቀራል ወይስ ወደ አንፊልድ ይሄዳል? ብዙ አእምሯዊ ጫና ውስጥ የነበረ ተጫዋች ነውና ጊዜ ሊፈልግ ይችላል። ግን ሊቨርፑል አንገብጋቢ ነው ወይ አሁን እሱን ለመጠቀም ሰው የለውም የሚለውን ነገር ካየ የአሌክሳንደር አይዛክ ዝውውር ማርክ ባይሳካ ኢኪቲኬን እኮ አምኖ አዘዋውሯል እኮ ጥሩ ጀምሯል። ይሄ ተጫዋች 100% እሱ ነው እዛ ቦታ የሚሰለፈው ጉዳት ቅጣት ከሌለበት በስተቀር በትክክል። ስለዚህ ድሉ ስላላቸው አሁንም ቢሆን ኡጎ ኤኪቲኬ ቀዳሚ ተጫዋች መሆን ያለበት ውሳኔ ማሳለፍ አለበት አይደለም። ኤኪቲኬ እያለ ኤኪቲኬም ባይኖር አሌክሳንደር ኢዛክም ባይኖር ኮዲ ጋክፖ እዛ ቦታ መሰለፍ የሚያስችል አቅም አለ በ9 ቁጥር ሚናና ሌሎች ተጫዋቾች ከመስመር ላይ ተነስተው መጫወት ይችላሉ። ኢቭን እነ ፍሎሪያን ቪርትስ ከግራ መስመር ተነስተው ኮዲ ጋክፖ በ9 ቁጥር ሚና ሌላው ሊሰራው የሚችል ፎርሙላ ነው። ሪዮ ንጉሞዋ እንዳለ ሆኖ ማለት ነው። ሊቨርፑልና ያለፉት ጥቂት ሳምንታት የውጤት ማጣት ችግሩ በእናንተ በኩል ምን አስተያየት አላችሁ? የሊቨርፑል ችግር ጊዜያዊ ነው? አሰልጣኝ አርነ ስሎት ከአቅማቸው በላይ ሆኗል? ሊቨርፑልን ለማሰልጠን የሚያስችል አቅም ላይ ገና አልደረሱም? ባለፈው እንዴት ዋንጫ አነሱ? ጥያቄዎች እየተነሱ የሚገኙት። ሀሳብ አስተያየት ሰጡ። ሰብስክራይብ አድርጎ የበለጠ ቤተሰባዊ ትስስራችን እናጠናክር። ስላዳመጣችሁን ከልብ እናመሰግናለን።